ለተረቡ ታህሳስ 22 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው የሀገር ውስጥ መረጃችን እናልፋለን። ኢትዮጵያ ከሶማሌላንድ ጋር የደረሰችው ስምምነት ሂደት በምክር ቤት ጥያቄ ቀርቦበታል። ታህሳስ 1 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ ኢትዮጵያ ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የደረሰ የሚል ጥያቄ ተነስቷል። ኢትዮጵያና ሶማሌላንድ የዛሬ 2 ዓመት በአዲስ አበባ የተፈራረሙት የመግባቢያ ስምምነት ኢትዮጵያ በሶማሌላንድ የባህር ወደብ ለማልማት የሚያስችላት እንደሆነም ተገልጾ ነበር። የመግባቢያ ስምምነቱ ኢትዮጵያ በቀይ ባህር ጠረፍ ላይ የራሷ የጦር ስፍራ እንድትገነባ መንገድ የሚፈጥር መሆኑን በፊርማ ስነ ስርዓቱ ላይ ተነግሮ እንደነበረም ይታወሳል። ኢትዮጵያ በምላሹ ራስ ገዝ ለሆነችው ሶማሌላንድ እንደ ሀገር እውቅና እንደምትሰጥ በስምምነቱ ላይ ፊርማቸውን ያኖሩት የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቤሊ አብዴላ በወቅቱ ገልጸው ነበር። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው ይህ የመግባቢያ ስምምነት ተከትሎ ኢትዮጵያና ሶማሌላንድ እውቅና በመስጠት የመጀመሪያው ሀገር ልትሆን እንደምትችል ተገምቶ ነበር። ይህንን ጉዳይ በሚመለከት የምክር ቤት አባሉ የአማራ ብሔራዊ ንቅናቄ አብን ተመራጭ ዶክተር አበባው ደሳለው ጥያቄ አቅርበዋል። ጥያቄያቸውን በኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ነው ቀናት እንዲቀሩትም አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበረም አንስተዋል። በምትኩ ኢትዮጵያ ከተባበሩ መንግስታት ድርጅት አባል ሀገራት መካከል የመጀመሪያ በሆነችው በሶማሌላንድ የሀገርነት እውቅና ለመስጠት ተስማምተው እንደነበረም ገልጸዋል። ይሁንና ኢትዮጵያ የባህር በር ሳታገኝ እና ሶማሌላንድም እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛው ሀገር ትሆን እንደሆነ የፓርላማ አባላቱ ጠይቀዋል። ዶክተር አበባው ሌላው ያነሱት ጉዳይ ፍትሐዊ ባልሆነ መንገድ የሄዱበትና የህልውና ጉዳይ ያሉት የአሰብ ወደብን የማስመለስ አጀንዳ ነው። የአሰብ ወደብን ለማስመለስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ህጎችና ዲፕሎማሲዎችን ተጠቅሞ ስለሰራው ስራ የፓርላማ አባላቱ ማብራሪያን ጠይቀዋል። በመደበኛ ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ሆኖም ምክትላቸው ከሶማሌላንድ ጋር በተያያዘ ለተነሳ ጥያቄ ምላሽ ሳይሰጡ ቀርተዋል። የወደብና የባህር በር ጉዳይን በተመለከተ የውጭ ጉዳይ ሚኒስቴሩ በሰጡት ምላሽ ኢትዮጵያ ከቀይ ባህር ጋር ያላትን ግንኙነትና ትብብር ስትራቴጂያዊ በሆነ የረጅም ጊዜ ጥያቄዎችና ጥቅሞችና ልማትን ታሳቢ ያደረገ እንደሆነም ላሰምርበት እፈልጋለሁ ሲሉ አጽንኦት ሰጥተዋል። ኢትዮጵያ የባህር በር ያጣችው ለረጅም ጊዜ ታቅዶ ታስቦበት በተሰራ ሴራ እንደሆነም ሚኒስቴሩ ለፓርላማ አባላቱ ተናግረዋል። በክልሉ ከ3.1 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸው ተገለጸ። በአማራ ክልል በተከሰተው ግጭት ሳቢያ ከ3.1 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ተዘግቧል። በክልሉ የሁለተኛ ደረጃ ትምህርታቸውን እንዲከታተሉ ያሉ ተማሪዎች 36 በመቶ መሆናቸውን እና በክልሉ ያሉ ወጣቶች ክልሉን ለቀው እየወጡ እንደሆነም ተገልጿል። በክልሉ የጸጥታ ችግር ምክንያት ያለው የትምህርት ስርጭት 58 በመቶ ብቻ ሲሆን ከቅድመ መደበኛ እስከ ሁለተኛ ደረጃ ያሉ ተማሪዎች በልዩ ልዩ ምክንያቶች ወደ ትምህርት ገበታቸው እያቀኑ አይደለም ተብሏል። ይህ ተግዳሮት ለሌላው ተጨማሪ ችግሮች እያመጣ እንደሆነ የሚናገሩት ነዋሪዎች ላብነትም ሴቶች እየተማሩ ካልሆነ እንዲያገቡ የሚደረጉበት ሁኔታም ተፈጥሯልም ብለዋል። የአማራ ክልል ትምህርት ቢሮ የስራ ሪፖርት ለክልሉ ምክር ቤት ሲያቀርብ በክልሉ ያለው የጸጥታ ችግር የተማሪዎችን ምዝገባ ሂደት በታቀደለት መልኩ ለማከናወን አለማስቻሉንም ገልጿል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው የትምህርትን ሽፋንና ጥራትን ለማረጋገጥ የትምህርት ዘርፎችን እየጎዱ ያሉ ችግሮችን ለመፍታት ልንሰራ ይገባልን ብለዋል። በአማራ ክልል ከ2018 ዓ.ም የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች አሁንም ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ ያሳወቀ ሲሆን በዚህም በክልሉ ትምህርት አደጋ ላይ ወድቋልም ተብሏል። የክልሉ ትምህርት ቢሮ ኃላፊ ጥላሁን ወርቁነህ የ5 ወራት የስራ አፈጻጸም ሪፖርት ለአማራ ክልላዊ መንግስት ምክር ቤት ባቀረቡበት ወቅት እንደገለጹትም በያዝነው ዓመት 7 ሚሊዮን 445,554 ተማሪዎች ለመመዝገብ ታቅዶ የነበረ ቢሆንም አሁንም በትምህርት ገበታቸው ላይ የሚገኙት ግን 4 ሚሊዮን 306,273 ተማሪዎች ብቻ ናቸው ብለዋል። በክልሉ ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጭ መሆናቸውን እጅግ አሳሳቢ መሆኑንም ኃላፊው ጨምረው ገልጸዋል።
በኬንያ በቁጥጥር ስር ከዋሉ ስደተኞች መካከል 70 በመቶ የሚሆኑት ኢትዮጵያውያን መሆናቸው ተገለጸ። በኬንያ በአንድ ዓመት ውስጥ በቁጥጥር ስር ከዋሉ መደበኛ ያልሆኑና ሰነድ አልባ ስደተኞች መካከል ከ70 በመቶ በላይ የሚሆኑት ኢትዮጵያውያን መሆናቸው ዘኢስት አፍሪካ የተሰኘው ጋዜጣ ሪፖርቱን ዋቢ አድርጎ ዘግቧል። ይህ ቁጥር በኢትዮጵያ ባለው ግጭትና አለመረጋጋት ሳቢያ እየጨመረ የመጣውን ድንበር ተሻጋሪ ስደት መጠን እየጨመረ መሆኑን ያመላክታል። በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበውና ከመስከረም 2017 እስከ ነሐሴ 2017 ዓመተ ምህረት ያለውን የጊዜ የሚሸፍን ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት እንደሚያሳየው በቁጥጥር ስር ከዋሉ 953 ስደተኞች መካከል 670ዎቹ ወይንም ደግሞ 70.3 በመቶ ኢትዮጵያውያን ዜጎች ናቸው። ከኢትዮጵያውያን በመቀጠል ሶማሊያውያን፣ ሩዋንዳውያንና ኤርትራውያን በቅደም ተከተላቸው ተጠቅሰዋል። ግኝቱን ጠቅሶ ዘኢስት አፍሪካ እንደዘገበው የኬንያ ባለስልጣናት የኢትዮጵያውያን ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበት ምክንያት በአማራና በኦሮሚያ ክልል ረጅም ጊዜ ያስቆጠረ ግጭት እንዲሁም ደግሞ በትግራይ ክልል ከቀጠለው የፖለቲካ ውጥረት ጋር አያይዘውታል። ሪፖርቱ ማክሎ በትግራይ እየጨመረ የመጣው የፖለቲካ ውጥረትና የፕሪቶሪያው የሰላም ስምምነት አፈጻጸም መዘግየት ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት መፍጠሩ ሰዎች ወደ ስደት እየገፋቸው ይገኛልም ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ሶማሊያ ግዛቷ ለአስገዳጅ የህዝብ ዝውውር ሆነ ለውጭ ሀገር የጦር ስፍራነት እንዳይውል እንደማትፈቅድ በውጭ ጉዳይ ሚኒስቴሯ በኩል አስታውቃለች። የሶማሊያ ውጭ ጉዳይ ሚኒስቴር ዴታ አሊ ሞሐመድ ኡመር እስራኤል በሶማሌላንድ እንደ ገለልተኛ አካል የሰጠችው ህገ ወጥ እውቅና ሀገሪቱ በጥብቅ እንደምትቃወመው ገልጸዋል። ሚኒስቴር ዴታው በሞቃዲሾ ለሚገኘው የዓለም አቀፍ የዲፕሎማሲ ማህበረሰብ አባላት በሰጡት መግለጫ ሶማሊያ በፌዴራል መንግስት ውሳኔ በሙሉ ድምጽ ውድቅ ያደረገ ገዋል ነው የተባለው። አክለው ማንኛውም የውጭ አካላት የሶማሊያን የግዛት ሁኔታ የመቀየር ህጋዊ ስልጣን የለውም ሲሉም በጥብቅ አሳስበዋል። ሚኒስቴር ዴታው ሶማሌላንድ የሶማሊያ ሉዓላዊ ግዛት የማይነጥል አካል መሆኑን ይህም በሶማሊያ የሽግግር ህገ መንግስት በተመድ ቻርተር እና በአፍሪካ ህብረት መስራችነት ሰነድ የተጠቀመ መሆኑንም በተደጋጋሚ ጊዜ አረጋግጠዋል። በመሆኑም እንዲህ አይነት መሰል የእስራኤል እውቅና ዓለም አቀፍ ህግን የሚጻረር የሶማሊያን መንግስት የመገንባት ጥረት የሚያደናቅፍና ለአክራሪ ቡድኖች ምቹ ሁኔታን በመፍጠር በአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋት እንዲፈጠር የሚያደርግ መሆኑን አስጠንቅቀዋል። በተጨማሪ ሚኒስቴሩ ሶማሊያ ለፍልስጤማውያን መብት ያላትን ድጋፍ በድጋሚ ያረጋገጡ ሲሆን ሀገራቸው በዓለም አቀፍ ደረጃ እውቅና ያገኘ ድንበርን ለመከላከል ሁሉንም ዲፕሎማሲና ህጋዊ እርምጃዎችን እንደምትወስድም ስፑትኒክ አፍሪካ ዘግቧል።
በመጨረሻም እስራኤል 37 የእርዳታ ድርጅቶች ወደ ጋዛ እንዳይገቡ ልታግድ ነው ተባለ። እስራኤል በጋዛ በተያዘው ዌስት ባንክ ውስጥም የሚሰሩ 37 የእርዳታ ቡድኖች በአዲሱ የምዝገባ ሕግ መስፈርቷን ማሟላት ባለመቻላቸው ፈቃዳቸውን ልትሰርዝ መሆኑን አስታውቃለች። እንደ አክሽን ኤዲት ዓለም አቀፍ የነፍስ አድን ኮሚቴና የኖርዌይ የስደት ምክር ቤት ያሉ ተቋሚ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች በ60 ቀናት ውስጥ በእስራኤል ፈቃዳቸው ከታገደባቸው ድርጅቶች መካከል ይገኙበታል ተብሏል። እስራኤል የእርዳታ ድርጅቶች ከሌሎች ነገሮች በተጨማሪ የሰራተኞችን የተሟላ የግል ዝርዝር መስጠት አልችልም ማለታቸውን ቢቢሲ ዘግቧል። እርምጃው ዩናይትድ ኪንግደምን ጨምሮ ከ10 ሀገራት የተውጣጡ የውጭ ጉዳይ ሚኒስቴሮች ክፉኛ ተችተውታል ነው የተባለው። ሀገራቱ አዲሱ ሕግ ገዳቢና ተቀባይነት የሌለው ሲሉም ወቅሰውታል። እንግሊዝ፣ ፈረንሳይ፣ ካናዳ፣ ዴንማርክና የፊንላንድ፣ አይስላንድ፣ ጃፓን፣ ኖርዌይና ስዊድን እንዲሁም ደግሞ የስዊዘርላንድ የውጭ ጉዳይ ሚኒስቴር በጋራ ባወጡት መግለጫ የአይኤንጂኦ ስራዎች በግዳጅ መዝጋት የጤና አጠባበቅን ጨምሮ አስፈላጊ አገልግሎትን ለማግኘት ላይ ከፍተኛ ተጽዕኖ ያሳድራል ብለዋል። አክለውም በጋዛ ያለው ሰብአዊ ሁኔታ አሰቃቂ ሆኖ ቀጥሏል ሳለ የእስራኤል መንግስታዊ ያልሆኑ ድርጅቶች በቀጣይና ሊተነበይ በማይችል መንገድ እንዳይሰሩ ጠይቋል። የእስራኤል የዲያስፖራ ጉዳይ ሚኒስቴር የምዝገባ ማመልከቻዎችን የሚመረምር አዲስ እርምጃ ወደ ጋዛ የሚደረገውን የሰብአዊ እርዳታ ፍሰት ላይ ተጽዕኖ አይኖረውም ብለዋል። የተባበሩት መንግስታት ኤንጂኦዎች የሁለትዮሽ አጋሮችና የሰብአዊ ድርጅቶችን ጨምሮ እርዳታዎች በተፈቀደና በተጣራ መንገድ ማድረሳቸውን ቀጥለዋልም ተብሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።